ስላችሁ እንጃ እስከ መቼ አባብለኝ ላባብልህ እየተባባል እንደምንቀጥል አላውቅም። እንዲህ ስል በጨራሽ እንዲደብራችሁ አልፈልግም። በእውነት እንዳይደብራችሁ በቃ እኔንም ተረዱኝ እንዴ። እኔም ወንድ ልጅ እኮ ነኝ። ገብቷችኋል? ከዚህ በፊት ክብሬ ምናምን እያልኩ የምኖር ሰው ነበርኩኝ። ግን ደግሞ የምትፈልጉትን ነገር ላለማጣትና እኔ እንጃ በዙሪያችሁንም ያለን ሰውን ለማስደሰት ራሴም ደስተኛ ለመሆን ስል ያን ሁሉ ነገር ትቼ በጣም እየጣርኩኝ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ሀይሚዬና ብሩኬ ዛሬ ቀርተዋል ብዬ አስቤ ነበረ። እውነት ለመናገር አይመጡም ብዬ ማለት ዛሬ አርፎ በቃ ነገ በፍቅር ይመጣሉ ታርቀው ምናምን እያልኩኝ እያሰብኩ ነበር፣ ዛሬ ካልመጡ ምናምን ብዬ ማለት ነው። እና ያው ከቆየም ቢሆን መጥተዋል። የመጡበት ነገር ግን በጣም የሚያስደነግጥ በፍጹም ጭራሽ የማይጠበቅ ነገር። አረ በፈጣሪ ግን ምንድን ነው? እኔ ግራ እየገባኝ ነው። ምንድን ነው? ቆይ እንዴ አሁን ይሄ እውነት ጋሽዬን ከድራማ ውስጥ እንደቀላቀሉት ግልጽ ነው። ያው ባለፈው ነው እንግዲህ የተቀላቀለው። ኦልሬዲ ተቀላቅሏል ጋሽዬ ከድራማ ውስጥ ማለት ነው። የማታውቀው ሙሽዬ ነች። እንግዲህ ከዚህ በኋላ ያለውን ነገር አናቅም፣ በምን አይነት ሁኔታ ሊመጡ እንደሚችሉ ማለት ነው። ግን እኔ በጣም የገረመኝ ነገር ማለት ነው አሁን እዚህ ጋር ብሩኬ አያቅም ነው አላቅም ሲምል ስላየሁት ነው በተደጋጋሚ እግዚአብሔርን በቃ እኔ ወስኛለሁ አይነት ነገር ነው። ብቻ እዛ አካባቢ ሲምል ነበር እና ግራ ገባኝ። ብሩኬ አያቅም ሀይሚዬ ፕራንክ እያረገችው ነው አይነት ነገር ውስጥ ገባሁና እኔ አንዳንዴ በጣም ነው የሚገርመኝ። አሁን እውነት ነው ብሎ ለማሰብ ይከብዳል። እንዴት ነው በምን አይነት ወይ ነው እውነት ነው ብለን የምንቀበለው? እንዴት ነው እንደዚህ አይነት ነገር ወደ ሚዲያ ሊመጣ የሚችለው? ሲቀጥል ደግሞ ምን አይነት እውነት ነው ያለው? አሁን እዚህ ጋር ምኑን እንቀበለው? እኔ ግራ ነው የገባኝ። ወሬያቸው ግራ ያጋባል በብዙ አይነት መንገድ። አሁን ቀልድ መሆኑ ያስታውቃል፣ በብዙ መንገድ ድራማ መሆኑ ያስታውቃል ምናምን። ግን እዚህ ጋር በግድ መኑ እያሉና ነው እንግዲህ። እና ብዙ ነገር ትምህርት ይሰጣል። በነገራችን ላይ ዛሬ የሰጡት ትምህርት በጣም ብዙ ትምህርት ይሰጣል። አሁን ጋሽዬ አንድ ሴት ልጅ ተገዳ ወይም በቤተሰብ ምናምን ማግባት እንደሌለባት ምናምን፣ ፍላጎቷን መከበር እንዳለበት ምናምን አስተምረውናል። ሲቀጥል ደግሞ ብሩኬ ብዙ ነገር የተናገረው ነገር አለ ምናምን እና በጣም ብዙ ነገር ትማራላችሁ። ዛሬ በጣም ብዙ ነገር ትማራላችሁ። ግን ደግሞ ይሄ ነገር የእነሱ ነገር እንዴት ነው? ብሩኬ እዚህ ጋር ያቅም ነው ሀይሚዬ ፕራንክ እያደረገችው ነው ወይስ ምንድን ነው አይነት ያው እስካሁን ድረስ ተመካክረው ነው ሲሰሩ የነበረው ማለት ነው። አውቀውበት ነው ሲሰሩ የነበረው። በመጀመሪያ አካባቢ የሀይሚዬ ለቅሶ ምናምን ግራ እያጋባን ነበረ፣ እንዴት ነው ምናምን የሚለው ግን ደግሞ አታቅም ለማለት ያስቸግራል። ምክንያቱም መጀመሪያ ቪዲዮ ተላከሊ ብላ በራሷ ቤት ሀይሚዬ ነበረች የመጣችው። ያ ነገር እውነት ቢሆን ኑሮ ብሩኬን ሚዲያ ላይ ታሳጠዋለች የሚል ማንም አያስብም። እንደዚህ ወደ ሚዲያ ታመጣለች የሚል ነገር ሀሳብ የለንም ሁላችንም ማለት ነው። አሁን ብዙ ሰው ተመካክራ ነው የሰራችው፣ አብረው ነው የሰሩት፣ ሁላቸውም ተመካክረው ነው የምንለው። ለዛ ነው ሀይሚዬ ናት መጀመሪያ ላይ ወደ ቪዲዮ መታ ይሄን ነገር የተናገረችው ማለት ነው። ማለት ልጅቷ እያስቸገረቻት እንደሆነ ቪዲዮ እንደተላከላት ተቀርጾ ምናምን የመጣችው። እውነት ቢሆን ኑሮ በውስጥ ብሩኬን ጠርታ ምናምን ማናገር መጨረስ ትችል ነበረ ማለት ነው። ከዛም በኋላ ሁሉን ነገር ከጨራረሱ በኋላ መምጣት ይችሉ ነበር ወደኛ ማለት ነው። ያለውን ነገር ምናምን ግዴታ በዚህ ልክ አንድ ወር ሙሉ ልጅ ያንተ ነው በማለት አንድ ወር ሙሉ ቆዩ እኮ በመጨቃጨቅ ምናምን ማለት ነው። እንደዚህ አይነት ህይወት አለ እንዲህ? በትክክለኛው ምን አይነት ነገር ነው? እርጉዟስ ተብዬዋስ እንዴት ነው? እኔ አርግዣለሁ ብላ ግዴታ ካልተንከባከብከኝ እያለች ልጅ በሆዶ የያዘች ልጅ እንዴት ነው በዚህ ልክ ልትጓዝ የምትችለው? የትኛውስ ህግ ነው ብሩኬን ከእሷ ጋር ግዴታ መኖር አለብህ ብሎ እንደዛ ሊፈቅድ የሚችለው? ይሄንስ እንዴት ልታስበው ትችላለች? ሆን ተብሎ ለድራማ የተቀነባበረ ቢሆን እንጂ ማለት ነው። የምንም አይነት እውነት ሊኖር አይችልም አሁንም ቢሆን ማለት ነው። ግን እኔ የብሩኬ ነገር ግራ እያጋባኝ ነው። ያ ቃል አያቅም የሚለው ነገር ማለት ነው። በመጀመሪያ ያልኳችሁ ሀይሚዬ እንደዚህ ስታለቅስ ሐኪም ቤት ስትገባ ምናምን ሁሉም ሰው ተደናብሮ ነበር። ይሄ ነገር ሀይሚዬ አታቅም ነው ማለት ነው እየተባለ ነበረ። ግን ደግሞ
እንደዛ እያለቀሰች ምናምን በተደጋጋሚ ቻናሏ ላይም ሲለቀቅ ነበር ቪዲዮዎች ማለት ነውና እንዴት የእውነት ከሆነ ለምን እንደዛ ይደረጋል? ለስራ ቢሆን እንጂ ቻናሏ ላይ የተለቀቀ ቪዲዮ እሷ እያወቀች እንደገና 3-4 ቪዲዮ ሰርተው አልነቃችም በማለት ስንት ጊዜ ሰርተዋል ቪዲዮ ገባችኋ? ከዛም በኋላ 4 ቀን ነው ስንት ቀን ቆይታ ነው አልነቃችም በማለት እንግዲህ በዛ ልክ ተኝቶ የማይነቃ ሰው ኮማ ውስጥ ያለ ሰው ነው እንጂ እኛ የምናውቀው እንዴት ነው 4 ቀን 5 ቀን እንዴት ነው ሰው የማይነቃው? ይከብዳል እኮ ውዶቼ። እና ስለምንም አይነት እውነት እንኳን ብለን ብናስበው እውነት የሚመስል ነገር የለውም። ግን በውስጣቸው ሌላ ችግር ካለ ደግሞ ያን ነገር ለምን ተነጋግረው አልፈቱም? ሌላ አሁን ከዚህ አይዲያ ሌላ ችግር ካለ ማለት ነው ለምን በውስጥ መጨረስ አልቻሉም? እንዴት ቀልድ ነው እንዴ እንደዚህ መለያየት? ሀይሚዬስ በዚህ ልክ ያስጨከናት ነገር ምንድን ነው? ልጁ አሁን ባለፈው አይታችኋል አይደለ? ልጁ መጥቶ እኔ አባቱ ነኝ ባለ ሰዓት ሲለያዩ የዛኔ በጣም ደስተኛ ሆና ነበር። በፍቅር ነበር ሲተያዩ የነበሩት። ስትመጣም በፍቅር ነው ሰላም ያለችው ምናምን። ከዛ ልጁ በቃ የኔ አይደለም አባቱ መጣ ምናምን ሲላት በጣም ደስ ብሏት ምናምን ኢቭን እንኳን እሱ ከዚህ በኋላ ልታምንኝ ይገባል ብሎ ሊሰናበታት ሲል በፍቅር አይን ነበር ስታዩ የነበረው ሀይሚዬ፣ የድሮዋ ሀይሚዬ ምናምን በቃ አላቸው። ትክክለኛው ሀይሚዬ እሷ ነበረች ዛኔ። አሁን ደግሞ በቃ ጭክን ያለ ነገር እንዴት በዚህ ልክ ሊሆን ይችላል? እርግጠኛ ባልሆነችበት ነገር እንዴት በዚህ ልክ እንዴት ልትጨክን ቻለች? እኔ አላቅም። የምሬን ነው። በጣም ነው እንትን ያለ ነው። ፕራንክ እያደረገችው ነው። ያው ድራማው ውስጥ እሱ ስለተቀላቀለ ጋሽዬ እንዴት ደፍራስ ጋሽዬ እንደዛ ፍቅረኛ ደግሞ እኔ ያሳቀኝ ፓርት ማለት ነው። ሌላ ሰዎች ጋር ከሌላ ቤተሰቦች ጋር በስነ ስርዓት ራሱ በፍቅር አትቀመጥልኝም፣ እውነቱን ስነግር። ስለዚህ ስትጂ አዎ እሱን ነው እየነገርኩ ያለሁት። ግልጽ አድርጌ ምንም ሸፋፍኜ ማለፍ አልፈልግም። እውነቱን ስነግር ነገ እኔ ራሴ ህይወት ይኖራል። እኔ አሁን ይሄን በብሩኬ ፊት ነው ይሄ ራሱ ልቡን ሊሰብረው ይችላል። ምናልባት የማወራውን ነገር ስለማቅ ነው፣ በደንብ ነው የማውቀው። ጋሽዬ አሁን አንተ ነገ እኔ ሌላ ጓደኛ እኔ ሌላ ፍቅረኛ ይዤ መጥቼ ሽማግሌ እንኳን ቢገባ አትቀበልልኝም ጋሽዬ። ጓደኛ ልትጂ ጉድጓድ ግቢ ዝም በይ እኔ ማይገባ ቋንቋ አትናገሪ። በቃ ይሄ የተጨመላለቀ ነገር አታውሪብኝ። እሺ የምሬን ነው እዚህ ጋር ማለት ነው ጋሽዬ። በጣም ነው ያሳቀኝ። ፍቅረኛ ልትይዥ ጓደኛ ፍቅረኛ ልትይዥ ጉድጓድ ግቢ። የምር በጣም ነው ያሳቀኝ። ለማንኛውም እንዴት ደፍራ በዚህ ልክ ሀይሚዬስ እንዴት ለጋሽዬ ታወራለች ብላችሁ ታስባላችሁ? እኔ ይሄ ነገር ድራማ ባይሆን እውነት እንደው ሀይሚዬ እንደዚህ አይነት ነገር ደፍራ ታወራ ነበረ ለጋሽዬ? እኔ ግራ እየገባኝ ነው ውዶቼ። እውነትም እንዳልሆነ ውስጤ 100% ያምናል። ግን ደግሞ አነጋገራቸው አሁን ዛሬ የብሩክ የመማል ምናምን ነገር ሁሌ ይምላል ምናምን ልትሉ ትችላላችሁ። ግን የሚምልበት የሆነ ፓርት ነበረው። ግን ዛሬ የሆነ ግራ ገባኝ እና አያቅም ወደ ማለቱ ለማዘንበል እየሞከርኩ ማለት እኔ እንጃ። እኔ ግራ ገባኝ ውዶቼ። ፕራንክ እያረገችው ነው ሀይሚዬ ብዬ ተገልብጣ እሷ እየሰራችው ነው ስራውን ብዬ እያሰብኩኝ ነው አሁን ላይ ማለት ነው። እና ውዶችዬ ለማንኛውም ኢንሻአላህ አሁንም ተስፋ እንቆርጥም። ሀይሚዬና ብሩኬ መቼም አይለያዩም። ግን ሰው መውደድ ከባድ ነው፣ በጣም ከባድ ነው። ግን ሀይሚዬና ብሩኬ የእውነት ይሄ ነገር አሁን እንደ ሪል እንኳን ከወሰር ነው እንደዚህ አይነት ነገር ሲፈጠር በውስጥ ጨርሳችሁ ሚዲያ ላይ ገመናችሁን እንደዚህ እንትን ከምትሉ እንዴት በውስጥ ጨርሳችሁ ሁሉን ነገር ጨርሳችሁ ለሚወዳችሁ ኦዲየንስ መታችሁ በክብር መናገር እንጂ እንዴት እንደዚህ የኛ ልብ በተከታታይ እንደዚህ ስንት ጊዜ አሁን 1 ወር ሙሉ ከምትሰባብሩት እየመጣችሁ ተለያየን እያላችሁ ወስነናል እያላችሁ በዚህ ልክ ከምትሰባብሩት በዚህ ልክ ኦዲየንስ ከሚያለቅስ መታችሁ አንድ ቀን ልባችንን ብትሰብሩት የአንድ ቀኑ ስብራት ይሻለናል፣ በተደጋጋሚ ከምንሰበር ማለት ነው። ግን ከዛሬ ነገ ይሻላል በማለት በጉጉት ስንጠብቅ እናንተ የባሰውን አምጥታችሁ ልባችንን መልሳችሁ ስብርብር ታረጉታላችሁና እኔ ምን እንደምል አላቅም። ያሁኑ ነገራቸው በጣም ከብዶኛል። ብቻ ግን
ፈጣሪ ሰላሙን ያምጣላቸው ወደ ጥሩ ነገር የሚመጡበትን ነገር እንትን እንበል። ዛሬ ግን ያው እንደ ትምህርት ከወሰድነው እንደ ድራማው ያው ትምህርት አለው፣ ብዙ ነገር ትምህርት አለው ዛሬ ካሰባችሁት ማለት ነው። እና ብሩኬ ደግሞ በጣም አንተ ጨዋ ልጅ ነህ፣ የዋህ ልጅ ነህ፣ በጣም ቅን ልጅ ነህ ምናምን እና ፈጣሪ የሚፈትነውን የሚወደውን ሰው ነው እና ልትሳሳት ትችላለህ። ሰው ሆኖ የማይሳሳት የለም፣ ፍጹም ሰው የለም እዚች ምድር ላይ። ፈጣሪ እንኳን ይሄን ሁሉ ኃጢአታችንን ይሄን ሁሉ ወንጀላችንን ተሸክሞ ነው ይቅር ብሎን የምንኖረው አይደለ? የሞተ ሰው እንኳን ማን ነው የተገዳደለ ሰው እንኳን ይቅር ተባብሎ ሰላም ነህ እንዴት ነህ እየተባባለ እንኳን ይተላለፋል። እንኳን አይደለም እንደዚህ አይነት ነገር ይቅርና ማለት ነው። እናንተ በዚህ ልክ ያጨካከናችሁ ነገር እኛ ካላወቅ ነው ሌላ ችግር ካለ በውስጥ እኛ አሁን እስከምናውቀው ድረስ ብሩኬ ሀይሚዬን ለማስደሰት የሚጥር ልጅ እንጂ የደስታዋ ምንጭ እንጂ የመከፋቷ ምንጭ እንደሆነ አይደለም የምናስበው። ምክንያቱም በምናየው ልክ እስከ ዛሬ ድረስ ለሷ ከፍታ፣ ለሷ ደስታ፣ ለሀይሚዬ ደስታ ሲጥር ይሆናል አይደል? ባገኘው ጊዜ እየሰጠ ምናምን እሷን ለማስደሰት ሲጥር ነው የምናየው። እንግዲህ ምን ያክል ለሴት ልጅ ሬስፔክት እንዳለው ምን ያክል በቃ ተናግሯል። እሱም እኔ የሴት ልጅ ነኝና የሴት ልጅ እንባ እንዲኖርብኝ አልፈልግም፣ ግን ደግሞ ሳልፈልገው እዚህ ነገር ውስጥ ገባሁኝ በተሳሳተ ነገር፣ ግን በውስጤን ባወጣው ኑሮ ደስ ባላይ ነበረ እያለ ነው። ወንድ ልጅ ብዙ ጊዜ በውስጡ ነው የሚይዘው ችግሮችን ምናምን ፍን አድርጎ ይዝና ተንፍሶ እንኳን አይወጣለትም ምናምን። ያ ሰው በብስጭት ወይም በሆነ ነገር ሊሆን ይችላል፣ ወይ ራሱን ገለል በማድረግ ሊሆን ይችላል ራሱን እንትን የሚያረጋጋው እንጂ በውስጡ ነው ብዙ ጊዜ ወንድ ልጅ የሚይዘው ማለት ነው። እና ያንን ብሎ ተናግሯል። ስለዚህ በዚህ ልክ እንዴት ሀይሚዬስ እንዴት እንደዚህ ልትል ቻለች? ሀይሚዬን ብትሆን ምናቃት ናት። በጣም ቅን ናት፣ የዋህ ልጅ ነች፣ ለብሩኬ ደስታ የምትጥር ልጅ ነች፣ የይቅርታ ልብ ያላት ልጅ ነች፣ በጣም ትሁት ነች ምናምን እና ሁለታቸውም አንድ አይነት ጸባይ ያላቸው ልጆች ናቸውና ይሄን እንድትወስን ነገር ያደረጋት ነገር ምንድን ነው? እንደዚህ እንትን እንድትል ያደረጋት ነገር እውነት እንኳን ቢሆን አልኳችሁ እውነት እንኳን ጎርታት የፈለገ ነገር ቢጎዳት ሚዲያ ላይ አውጥታ ታሳጣዋለች ብዬ አላስብም። ብሩኬን በውስጥ የሚጨርሱትን ነገር ይጨርሳሉ እንጂ ማለት ነው። ሶ እኔ ይሄን ነገር ሪል አድርጌ አልወስደውም። አሁንም ቢሆን ድራማ ነው ብዬ ነው የምቀጥለው። የ300 እስከምትገባ ድረስ አሁንም ድራማውን ሊቀጥሉ ታስበው ካልሆነ በስተቀር ይሄን ነገር እውነት ነው ብዬ አላስብም። ሲቀጥል ደግሞ ሀይሚዬ የተናገረችው ነገር አለ። እኔ በቃላት ሊሆን ይችላል የሰበርኩ፣ አንተ ግን በተግባር ነው ምናምን ብላለች። እና ተግባሩ ምንድን ነው? አሁን አንቺን ሀይሚዬን ያስቀየማት ነገር ለምን መጣ ለምን አገኛት የሚለውን ነገር ነው ብለን ስናስብ ያን ነገር ትታው በቃ ይሳሳታልም ሰው ነው ተሳስቷል፣ ጸብ በነበርንበት ሰዓት ነው የመጣው ብላ አስባ ከዛም በኋላ ብዙ ጊዜ ልቧ ተከፍቶ ነበረ። እሱን በቃ አለ አይደለ ቀርባው ብዙ ጊዜ ምናምን ትንብላለች። ተስፋ የቆረጠችበት ጊዜ መቼ እንደሆነ ታውቃላችሁ? የዛኔ ውጭልኝ ያላት ሰዓት ነው። ያኔ ደግሞ የእሱንም ስሜት መረዳት መቻል ነበረባት። ማለት እንደዛ መናጭቆ ውጭልኝ ማለቱ ትክክል አይደለም እዚህ ጋር ማለት ነው። ግን ደግሞ ብሩኬን በሰዓቱ ያበሳጨው ነገር አለ። ምንድን ነው እንደዛ ሊል ያስደረገው ነገር? እኔ ትቼልሽ ነበር እኮ ስትለው እሱ እቃ ነኝ እንዴ ምናምን ብሎ ተበሳጭ። ወንድ ልጅ ነው ይበሳጫል፣ እሱም ስሜት አለው። ገባችሁ? ለምን እሺ፣ ያንን ደግሞ ይቅርታ ብሏታል፣ ተንበርክኮ ምናምን ይቅርታ ብሏታል ምናምን እና ለምን ያን ነገር እንዴት በዛ ልክ ተስፋ ልትቆርጥ ቻለች? እኔ አላቅም። ብቻ ግን ሀይሚዬ እንደዚህ ትክክለኛዋ ሀይሚዬ ናት ብዬ አላስብም። ያው ፕራንክ እያረገችው ገልብጣ ስራዋን እየሰራች ነው ብዬ ነው የማስበው። አሁንም ቢሆን መቼም ቢሆን ተስፋ አልቆርጥም። ኢንሻአላህ ተስማምተው በፍቅር ይመጡልናል። ዛሬ ፍፄ ብዙ ነገር ተናግሮ ነበረ እና ኢንሻአላህ ብቻ ተስፋ አትቁረጡ ውዶቼ። ሰው መውደድ ግን ከባድ ነው። ብሩኬም ተረጋጋ። ያው እሱም ሌላ በቃ ተረጋግቼ በአዲስ መንፈስ በአዲስ ነገር መጣለሁ ምናምን አይነት ነገር ሲል የእውነት ለመናገር በጣም ነው እንባ የመጣው ማለት ነው። አሳዝኖኛል። የምሬን ነው። እኔ አላቅም ብቻ የኦዲየንስን እንትን እንደው በዚህ ልክ ባትሰባብሩት መልካም ነበረ። ብቻ ግን ምን እንደምል አላቅም። ሀይሚዬም ተረጋግተሽ ነገሮችን ቆም ብለሽ ብታስቢ ጥሩ ነው። ሲቀጥል ደግሞ ፍቅረኛ ምናምን ሌላ ፍቅረኛ የማይታሰብ ነገር እኔ ግራ ነው የገባኝ ዛሬ። ብቻ ግን ሰላማችሁ ይብዛልን። በደስታ እንደምትመጡ ተስፋ እናድርጋለን። መልካም ጊዜ። ባይ ባይ።